በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ክቡር አባታችን የተወደደው የተከበረው የቤተ ክርስቲያን እንቁ መምህራችን የእኛም አባታችን መላከ ገነት አበበ ምትኩ የደብረ ዋና አስተዳዳሪ፣ ክቡር ሊቀ ካህን ተካልኝ የቅዱስ ፊልጶስ ቤተክርስቲያን ዋና አስተዳዳሪ፣ መላከ ሕይወት ቆሞስ አባ ተስፋ የዚህ ገዳም ምክትል ዋና አስተዳዳሪ፣ ላይከ ሰላም ክቡር ጸሐፊ ሊቀ ስዩማን አሰፋ የደብሩ ምክትል ጸሐፊ፣ እንዲሁም በወንጌል የሚመስሉ መምህር አባታችን መላከ ሰላም መምህር ቴዎድሮስ የደብሩ ስብከተ ወንጌል ኃላፊ፣ ሁላችሁ የደብሩ ሰንበት ተማሪዎች፣ የአካባቢ ወጣቶች፣ ምዕመናን፣ በዚህ በቅድስና ስፍራ የተሰበሰባችሁ እንኳን አደረሳችሁ። እስቲ እግዚአብሔርን ከፍ አድርጋችሁ አመስግኑ። ድምፃቸው አይሰማም። በደንብ ከፍ አድርጋችሁ አመስግኑ። ሰልሱት። እግዚአብሔር የተመሰገነ ይሁንልን። በእውነት ቅድም ስትሰሟቸው የነበሩት ሊቃውንት የቅዱስ ያሬድ በረከት ያደረባቸው ከድጓው ከጾመ ድጓው ከመዋሥዕቱ ቁጭ ብለው ከአባቶቻችን የእግር ስር ተምረው እኛን እንዲህ ጸዓዳ ለብሰው ያሬዳዊ ዝማሬ አቅርበዋልና ከጎናቸው መሀሌቱን ሲቆሙ ውሃ የለም፣ የሻይ ሰዓት የለም፣ የምግብ ሰዓት የለም። እንዲህ ስብሐተ እግዚአብሔር አድርሰው ሳይደክሙ ደግሞ አሁን ሲያገለግሉ አድረዋልና የአባቶቻችን በረከታቸው ይጠብቃል። እስኪ አመስግኑላቸው ሊቃውንት። ብዙ ሊቃውንት አሉ። እነርሱ መካከል እንግዲህ ድሎ ቀጥቶኝ በረከት ላገኝ እያገለገልኩ ልባረክ መጥቻለሁና አናቆያችሁ፣ አትሂዱ። ክቡር አባታችን እንግዲህ ቃለ ምዕዳን ገና ነው ብለዋል። ቅዳሴው ከሰዓት ነው። አትሂዱ እባካችሁ፣ እንደው በዛው መልዕክት ተናገር ስላሉኝ ነው። እግዚአብሔር ከሁላችን ጋር ይሆንልን። ለጥቂት ደቂቃ ነው የምንቆየው። የምስጢር ባለቤት እግዚአብሔር ከሁላችን ጋር ይሆንልን። ዛሬ ትልቅ በዓል ነው። እንደ ቤተ ክርስቲያናችን አስተምህሮ፣ እንደ ቤተ ክርስቲያናችን ስርዓት በእምነት የጸና በእምነት የበረታ ጌታ የወደደው ጌታ ያከበረውን እናያለን። እኔ ካልኩኝ በኋላ እናንተ ትላላችሁ። እውነት እውነት እላችኋለሁ በሉ እስኪ። ምነው ደከማችሁ? እውነት እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ቅዱስ ዮሐንስ የሚበልጥ የለም። ከፍ አድርጋችሁ አመስግኑ። እንግዲህ ይህንን ቃል የተናገረው በዚህ በቅዱስ ማቴዎስ ወንጌል በምዕራፍ 11 ከቁጥር 11 ገብታችሁ ስታነቡ ይሄንን ቃል እናገኛለን። በቅድስና የጸኑ በእምነታቸው የበረቱ እግዚአብሔር የመረጣቸው እንደናንተ ከቤተ መቅደሱ የማይጠፉ ዕለት ዕለት የሚጸልዩ ለእግዚአብሔር ቅርብ የሆኑ እምነታቸው ለሰው ምሳሌ አርአያ የሆኑ እግዚአብሔር የመረጣቸው እግዚአብሔር ያከበራቸው የጎደላቸውን በሙሉ ለእግዚአብሔር የሚያማክሩ ሁለት ባልና ሚስቶች ነበሩ ይላል። የእነሱን ቅድስና የእነርሱን ጽናት የእነርሱን እምነት አይቶ ይሄንን ቅዱስ ጻድቅ መናኝ የሆነው ልጅ እግዚአብሔር እንደሚሰጣቸው ቃል ገባላቸው ይላል። ሰው ቃል ሲገባ ቃሉን ያጥፋል። እግዚአብሔር ግን ቃል ሲገባ ሁሉ ነገር ያስተካክላልና ኤልሳቤጥና ዘካርያስ በቤተ መቅደስ በአገልግሎት ይተጉ ነበረ ይላል። እኛንም በቤተ መቅደሱ እንድንተጋ የረዳን ድንግል ማርያም ልጅ ስሙ የተመሰገነ ይሁን። በቤተ መቅደሱ ዕለት ዕለት ይተጉ ነበረ፣ ያገለግሉ ነበረ፣ ይታዘዙ ነበረ ይላል። በዚህም ጊዜ መልካሙ የሆነውን ቅዱሱ የሆነውን መናኙ የሆነውን ልጅ ቀድሶ ሊሰጣቸው
እግዚአብሔር ቃል ገባላቸው ይላል። ሰቢ ቅዱስ ለመካነ መካነ ቅዱስ ለሰብ ይላሉ አባቶቻችን። ቅዱሱን ጻድቁን ይሄ በእምነት የሚጸናው ለጌታው ለጌታችን ቅርብ የሆነውን እግዚአብሔር በማኅፀኗ በኤልሳቤጥ አስቀመጠላት። እግዚአብሔር ሲያስቀምጥ ማኅፀነ ለምለም ፍሬ ለምለም ማድረግ ይችላል። እግዚአብሔር ሲያስቀምጥ በጎ የሆነ የእግዚአብሔር አገልጋይ ልጅ መርጦ ይሰጣልና ዮሐንስ በቤተ መቅደስ ያገለግሉ የነበሩት እናትና አባቶቹ ጽናታቸው ልዩ ስለሆነ በቅድስና እንዲወለድ በእናቱ ማኅፀን ዮሐንስን አስቀመጠው ይላል። በዚህ ጊዜ ነው ታሪኩ ሰፋ ስለሚል እንጠቀልለዋለን። እርሱም መሰከረ፣ እውነት እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ የለም፣ አልተነሳም፣ አይነሳም አለ። እንግዲህ ዮሐንስ በማኅፀን ሳለ ጌታውን ያመሰገነ ጌታችንን ያመሰገነ በማኅፀን ሳለ እመቤታችን ቅድስት ድንግል ማርያም የጌታና የኖህ ድንግል መርከብ የአዳም ተስፋው የሴት ቡራኬው የአብ ሙሽራው የበላይ እመቤት የሙሴ በትር የአሮን በትር የመጥምቀ መለኮት የቅዱስ ዮሐንስ ወዳጅ ድንግል ማርያም ወደ ኤልሳቤጥ ሄደች ይላል። በሄደችም ጊዜ ዮሐንስ በማኅፀን ነበርና ድንግል ማርያምን አመሰገነ ይላል። ኧረ መድኃኒዓለምን አመስግኑ። አመሰገነ በማኅፀን ሳለ ጌታችን አመሰገነ፣ ድንግል ማርያምንም አመሰገነ ይላል። ዛሬ የምናከብረው ጌታውን ያከበረ ጌታ የመረጠው የክርስቶስ ሙሽራ እውነተኛ ወንጌላዊ ባህታዊ መናኝ ቅዱስ ለእግዚአብሔር ቅርብ የሆነው ዛሬ መወለዱን እናመሰግናለን፣ እናከብረዋለን፣ እንጠራዋለን። ማን ስላከበረው? ማን ስለጠራው? ማን ስለሾመው? ማን ከፍ ስላደረገው? እግዚአብሔር ከፍ ስላደረገው ማለት ነው። ለዚህ ነው ዛሬ የምናከብረው። ለዚህ ነው ዛሬ የምንከብርበት። በዚህ በቅዱስ ሉቃስ ወንጌል በምዕራፍ 1 ቁጥር 13 ደግሞ እንዲህ የሚል ቃል እናገኛለን። ሚስት ኤልሳቤጥም ወንድ ልጅ ትወልዳለች። ሚስት ኤልሳቤጥ ምን ትወልዳለች? ከኔ ጋር ናችሁ? ሚስት ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለች፣ በመወለዱ ብዙዎች ደስ ይላቸዋል አለ። ዛሬ በዮሐንስ መወለድ ደስ ብሎናል። አመስግኖ በመወለዱ አለ ብዙዎች ደስ ይላቸዋል አለ። በዮሐንስ መወለድ ብዙዎቻችን ደስ ብሎናል። ጌታውን ያጠመቀ ነዋ። ጌታውን ሊያጠምቅ የተዘጋጀ ነዋ። ጻድቅ ነዋ። መናኝ ነዋ። ባህታዊ ነዋ። በእምነት የበረታ ነው ዮሐንስ። ለእግዚአብሔር ቅርብ የሆነ አባቱን ይገርማቸዋል። ገብታችሁ በደንብ አብቡ። ታሪኩ ሰፋ ስለሚሉ ጊዜም እንዳንወስድ ታቦተ ሕጉን እንግዲህ ያከበሩት ሊቃውንቱ እንዳይደክማቸው አጠር እናድርግ። መጽሐፍ ቅዱሳዊ ምንጩን ከሰጠናችሁ ገብታችሁ ታነባላችሁ ብለን ነው። እንግዲህ ዮሐንስ ይገርማቸዋል። የአባቱን አንደበት የዘጋ ነው። የምን አንደበት? የአባቱን አንደበት የዘጋ ነው ዮሐንስ። ከተወለደ ደግሞ በኋላ የአባቱን አንደበት የከፈተ ነው ዮሐንስ። ዮሐንስ ማለት ፍስሐ ወሐሴት ደስታ ማለት ነው። ቅዱስ ገብርኤል የድንግል አብሳሪ የራማው ቅዱስ ገብርኤል አናንያ አዛርያ ምስል ተራዳ ቅዱስ ገብርኤል ዘካርያስን ሲነግረው ዘካርያስ በልቡ ሲጠራጠር እስከሚወለድ ድዳ ትሆናለህ አለው ይላል። ከዛን በኋላ ነው ቅድም በነገርኳችሁ መሰረት ላይ የዮሐንስ እንደሚወለድ ለዘካርያስ ሲነገረው ዘካርያስን በልቡ ይጠራጠር ነበር። ይሆናል ማለት ነበረብህ ሲለው እርሱ ግን ፈራ ተባ ይላል። በዚህም ጊዜ በቤተ መቅደሱ የሚያገለግለው ዘካርያስ በቤተ መቅደሱ ውስጥ ዕጣን ይዞ ሊያጥን እናንተ መካከል ሊቃውንቱ እንደሚመጡት ዘካርያስ ፈርቶ ነበረ፣ በልቡ ይጠራጠር ነበረ። እኛ ክርስቲያኖች በበጎ ነገር ላይ ክርስቶስን አስከትለን ከሄድን እርሱ ይባርከናል። ዘካርያስ ግን በልቡ ሲጠራጠር እንዲበረታ ቅዱስ ገብርኤል እየመጣ ያረጋጋው ነበረ ይላል። እንደ ድንግል ማርያም ማለት ነው። ቅዱስ ገብርኤል ሁላችንም ያረጋጋ አረጋጊ መልአክ ነውና ያረጋጋው ነበረ። ይሆናል ሲለው
ደስ አለው ይላል። ለዚህ ኮኖ መጽሐፍ በጌታ ደስ ይበላችሁ፣ ደስ ይበላችሁ። ከማን ጋር ስለሆነ ደስ ይላል? ዛሬ በማን ቤት እናርፋለን? በማን ቤት ሰላም አለ? በማን ቤት በረከት አለ? አራበሱት ብለሃል ያለ የምናንፍበት ቤት ሰላም እናገኝበት ቤት ዘካርያስም ያንተነ ወጥቶ መቅደስ ውስጥ ከገባ በኋላ ደስ አለው ይላል። ዛሬ እዚህ ስትገቡ ደስ አላላችሁ? ከሊቃውንቱ ጋር አብራችሁ ስታገለግሉ ደስ አላችሁ? ሊቃውንቱ ሲዘምሩ ደስ አላችሁ? ሲያገለግሉ ደስ አላችሁ? መስቀላቸውን አውጥተው ሲባርኩ ደስ አላችሁ? ይሄን ደስታ እግዚአብሔር በቤታችን ያስገባል። ይሄን ሰላም በቤታችን ያስገባል። ዘካርያስ በልቡ ደስታ ተሞላ ይላል። ሲጠራጠር ዲዳ ትሆናለህ ይላል። ግን ዮሐንስ ሲወለድ አንደበቴ ይፈታል። ዛሬ አንደበታችን እግዚአብሔር ይፈታል። ብዙ አንደበታችን ሊፈታ የሚያስፈልገው ነገር አለ። ብዙ የጎደለ ነገር አለ። እግዚአብሔር ያስተካክልልህ። ዮሐንስም ደስ እያለው ዘካርያስም ደስ እያለው ማመስገን ጀመረ ይላል። ዛሬም እኛ ደስ እያለን በዮሐንስ መወለድ እናመሰግናለን ማለት ነው። ለዚህ ነው በዚህ በቅዱስ ዳዊት መዝሙር 111 ቁጥር 6 ላይ ይላል ዝክረ ጻድቅ ለዓለም ይሄሎ ይላል። ዝክረ ጻድቅ ለዓለም ይሄሎ፣ የጻድቅ ሰው ጸሎት መታሰቢያው ለዘላለም ነው ይላል። ዛሬም በዮሐንስ መወለድ ዘላለማዊውን ክብር ያሳየንን ጌታ ያየንበት ዮሐንስን እንዴት ቅዱስ ጻድቅ እንደሆነ የመሰከረለት ጌታ እንደሆነ ክርስቶስ ይናገራል ማለት ነው። ቅድም ባልኳችሁ ርዕስ ላይ ማለት ነው። ሴቶች ከወለዱት እንደ ዮሐንስ ያለ የለም ማለት። ይሄ ዮሐንስ በአገልግሎቱ በጽናቱ እግዚአብሔር መረቀው ይላል። ማን መረቀው? ማን አከበረው? እግዚአብሔር አከበረው። እኛም እግዚአብሔር ያከበራቸው ነው ዛሬ የምናከብረው። እኛም እግዚአብሔር የሾማቸው ነው ዛሬ የምንጠራቸው የምንማጸናቸው። ለዚህ ነው በዚህ በመጽሐፈ ምሳሌ በምዕራፍ 15 ቁጥር 5 ላይ ይላል ዘለፋን የሚቀበል ግን አእምሮ የበዛ ነው፣ የጻድቅ ሰው ቤት ሁሌ ይላል ብዙ ኃይል አለው። ዛሬ በመጥምቀ መለኮት የቅዱስ ዮሐንስ ቤት ብዙ ኃይል አለው። የነ ቅድስት አርሴማ ቤት ብዙ ኃይል አለው። የነ ቅድስት ክርስቶስ ሰምራ ቤት ብዙ ኃይል አለው። ቅዱሳንን የምናከብራቸው ማን ስላከበራቸው ነው? ማን ስለመረጣቸው ነው? ማን ስለሾማቸው ነው? ማን ከፍ ስላደረጋቸው ነው? ሲያመስግኗቸው ቅዱሳን ጻድቃን ሰማዕታት እግዚአብሔር ያከበረውን ሰው ማዋረድ አይችልም። እንግዲህ ዮሐንስን በዚህ መልኩ ነው ዛሬ የምናከብረው። በመወለዱ ደስታ ይዞ ስለመጣ ፍስሐ ይዞ ስለመጣ ዮሐንስ አጥማቂ ነው። ዮሐንስ ነብይ ነው፣ ካህን ነው፣ መምህር ነው፣ ጻድቅ ነው፣ ሰማዕት ነው፣ ሐዋርያ ነው። ይሄንን ቅዱስ ይሄንን ጻድቅ ይሄንን ሰማዕት ደግሞ እኛ እናከብረዋለን። መጥምቀ መለኮት ቅዱስ ዮሐንስ ትዳር ላጡ ትዳር ይሰጣል፣ ሰላም ላጡ ሰላም ይሰጣል፣ ለተጨነቁ እንባን ያብሳል። ፍጹም ባህታዊ ነው። ዮሐንስ ካደገ በኋላ በብዙ መከራ ውስጥ ያለፈ ነው። ይሄ ቅዱስ ይሄ ጻድቅ እናትና አባቱ ጥለውት በበረሃ ያረፈ ጻድቅ ነው። ይገርማቸዋል። ታሪኩ በጣም ስፋ ስለሚል ነው ቶሎ የምንነግራችሁ። በበረሃ እናትና አባቱ ጥለውት የሞተ ጻድቅ ነው። ግን እግዚአብሔር ጠብቆ ያሳደገው። ማን ጠብቆ ያሳደገው? ዛሬ እኛን ማን ጠበቀን? ዛሬ ለእኛ ሞገስ ማን ሆነ? ዛሬ ለእኛ ሕይወት እንድንቆም ማን ሆነ? ክብር ለመድኃኔዓለም ይሁን። ክርስቲያኖች እግዚአብሔር ብቻ ጠብቁ፣ ከእግዚአብሔር ጋር ብቻ ውጡ። ዮሐንስ በበረሃ የኖረ ነው። ቶራ የምትባል እንስሳ ያሳደገችው ነው ዮሐንስ። እናትና አባቱ ጥለውት ወደማይዋሽበት ስፍራ፣ ያ ቅዱሳን ጻድቃን ሰማዕታት የሚያመሰግኑበት ስፍራ ዮሐንስን ጥለውት ሲያርፉ፣ ዮሐንስ ግን አባትን እናትን ወንድምን እህትን ሁሉ ነገር ሆኖ እግዚአብሔር አሳደገው። በበረሃ ያደገ ዮሐንስ መናኙ ዮሐንስ ባህታዊ ዮሐንስ ግን በቅድስና ስፍራ መልካም ስራ እየሰራ እግዚአብሔር አከበረው ይላል። ለዚህ እኮ ነው እግዚአብሔር ያፈቀረው ለጻድቃን፣ እግዚአብሔር ያቀበለው ለተናሲያን፣ እግዚአብሔር ቅዱሳንን ጻድቃንን ሰማዕታትን ይወዳል ይላል። በእነርሱም እኛ በረከት እናገኛለን። ዮሐንስ በበረሃ ያደገ ለእውነት የቆመ እውነተኛ በቅድስና የጸና ባህታዊ የሆነ ዮሐንስ በረሃ የኖረ ከበረሃ ወጥቶ ስለ ንጉሡ የተናገረ ጌታውን ያጠመቀ
የክርስቶስ ሙሽራ የሆነ አንገቱ ተቆርጦ ለ15 ዓመት የሰበከ ይህ ጻድቅ፣ ይህ ቅዱስ፣ ይህ ባሕታዊ ዛሬ ልንባረክ በሱ ቀን በመወለዱ ደስ ስላለን ከፍ አድርጋችሁ አመስግኑ። በእውነት እንዲህ ነው እንግዲህ የቤተክርስቲያናችን አስተምሮ። እንግዲህ የቤተክርስቲያናችን ስርዓት ከመጽሐፍ ቅዱስ ውጭ ሳንወጣ ስንጠቀልለው በዚህ በቅዱስ ዳዊት መዝሙር 34 ቁጥር 15 ላይ እንዲህ ይላል፣ የእግዚአብሔር ዓይኖች ወደ ጻድቃን ናቸው አለ። የማን ዓይኖች? ተናገሩ። ደከማችሁ እንዴ? የማን ዓይኖች? የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ወደ ቅዱሳን ራሳቸውን ጥለው ስለኖሩ እውነተኛ አስኬማ ቆባቸውን ጭነው በእምነት የጸኑ በበዓት በገዳም ጤዛ ልሰው ድንጋይ ተንተርሰው የዮሐንስ ክብር የገባቸው የነ ዘሚካኤል ገብረ አምላክ የነ አቡነ አረጋዊ ክብር የገባቸው የነ አቡነ ሀብተ ማርያም የነ አቡነ ገብረ መንፈስ ቅዱስ የገባቸው እውነተኛ ባሕታዊ ቤተክርስቲያን አላት። እግዚአብሔር የመረጣቸው ከእናታቸው ማኅፀን ጀምሮ እግዚአብሔር የቀደሳቸው እንደነ መጥምቀ መለኮት ቅዱስ ዮሐንስ ማለት ነው። ለዚህ ነው በዚህ በያዕቆብ መልእክት በምዕራፍ 5 ቁጥር 16 ላይ እንዲህ ይላል፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች አለ። የምን ጸሎት? ተናገሩ። የምን ጸሎት? የጻድቅ ሰው ጸሎት። ጻድቅ ዮሐንስ ነው። ጻድቅ ገብረ መንፈስ ቅዱስ ናቸው። ጻድቅ ቅዱስ ክርስቶስ ሰምራ ነች። ጻድቅና ሰማዕት ቅዱስ ጊዮርጊስ ነው እና አቡነ ተክለ ሃይማኖት ናቸው። እንግዲህ ቤተክርስቲያን በዚህ መልኩ ታከብራቸዋለች። እኛም ደግሞ ከብረባቸዋለን። ክብር ለመድኃኔዓለም ቅዱሳን ለሰጠ ክብር ለመድኃኔዓለም። ስንጠቀልለው ከመጽሐፍ ቅዱስ ውጪ ታስተምራላችሁ። መጽሐፍ ቅዱስ ስለ ቅዱሳን፣ ስለ ጻድቃን፣ ስለ ሰማዕታት አይናገርም ደግሞ ለሚሉ የቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 39 እስከ 40 እንዲህ ይላል፣ እናንተን የሚቀበል እኔን ይቀበላል አለ። ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል አለ። በደቀ መዝሙር የስም ቀዝቃዛ ውሃ ያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም አለ። ዛሬ በቅዱስ ዮሐንስ ስም ቀዝቃዛ ውሃ ያጠጣ በብዙ በረከት ይጎበኛል። ክብር ለመድኃኔዓለም ይሁን። አመስግኑት። ሆነ በቅዱስ ዮሐንስ ስም ይህ ብቻ አይደለም። በቅዱስ ዮሐንስ ይገርማቸዋል። የቤተ ክርስቲያን የራሷ ገድል አለ፣ ድርሳን አለ፣ አዋልድ መጻሕፍቶች የሚባሉ አሉ። እንግዲህ ከነዚህ መካከል ዛሬ የምናከብረው ጌታ ያከበረው ጌታ የመረጠው ጌታ የሾመው የመጥምቀ መለኮት ቅዱስ ዮሐንስ አንድ ታሪክ አለው። ይገርማቸዋል። ዮሐንስ ማለት ትርጓሜው ፍስሐ ወሐሴት ደስታ ማለት ነው። የዮሐንስ ገድሉ ሲነበብ አሉ ገድሉ ሲነበብ የሰማ ያሰማ የተረጎመ ከሊቃውንቱ ጋር አብሮ ያደመጠ በረከቱን ያገኛል። ይህም ብቻ አይደለም። በመጥምቀ መለኮት በቅዱስ ዮሐንስ በእንቅቡ ወይ ደግሞ በንፍሮ ወይ ደግሞ በትሪው በዛ ታድሎበት ያንን የበላ በረከትን ያገኛል አለ። እርሱም ብቻ አይደለም። የተበላበትን እንቅቡን መሶቡን ወይ ደግሞ ትሪውን እንኳን የተሳለመ እውነት እውነት እላችኋለሁ በረከትን ያገኛል አለ። ታዲያ እንዲህ ካለ በመጥምቀ መለኮት በቅዱስ ዮሐንስ ተሰብስበን ዮሐንስ አባታችን ባርከን ቀድሰን ካልነውማ እንዴት አይነት በረከት ልናገኝ ነው? ክብር ለመድኃኔዓለም ይሁን። ክርስቲያኖች ሆነ እንዲህ አይነት በረከት ነው የምናገኘው ማለት ነው። ዛሬ እንዲህ ነች ቤተክርስቲያን እናታችን አባቶቻችን ያስቀመጡልን በእምነት ጸንተው ራሳቸውን ለሞት አሳልፈው ሰጥተው እነርሱ ቀልጠው እኛ እንድንሆን አድርገውናል። ዛሬ በአባቶቻችን እንባረካለን። ማን ይመስገን? ማን ይክበር? ማን ከእኛ ጋር ይሁን? እግዚአብሔር ከሁላችን ጋር ይሁንልን። እንግዲህ ቅዱስ ዮሐንስን በዚህ መልኩ ነው የምናነሳው። ይህ ቦታ የበረከት ቦታ ነው፣ የድነት ቦታ ነው። የተጠራ ሰው ነው እዚህ ቦታ ላይ የሚመጣው፣ የተፈቀደለት ሰው ነው የሚመጣው። ለዚህ ነው የተጠሩ ብዙዎች ናቸው፣ የተመረጡ ደግሞ ጥቂቶች ናቸው ያለው። የቅዱስ ዮሐንስ ልጆች ሆነን ተመርጠን መጥተናል። ዛሬ ተባርከናል። ምንም አታስቡ። ዮሐንስ ሁሉ ነገር ያደርጋል። የጎደላችሁ ነገር ካለ መጥምቀ መለኮት ቅዱስ ዮሐንስ ያደርግላቸዋል። የተጨነቃችሁበት ነገር ካለ ቅዱስ ዮሐንስ ጭንቀታችሁን ያደርግላቸዋል። ሰዎች ተስፋ ያስቆረጧችሁ ነገር ካለ መጥምቀ መለኮት ቅዱስ ዮሐንስ ተስፋችሁን
እርሱ ከአምላካችን ከአምላኩ ጋር ታርቆ ሰላሙን ያሰጠናል። ለዚህ ነው ዮሐንስ ክቡር ነብየ ልዑል ብለን የምንዘምረው። ዮሐንስ ክቡር ነብየ ልዑል ብእሴ ሰላም ንብረቱ ገዳመ ተብሎ ይዘመራል። ዮሐንስ በእምነት የሚወጡትን እንደናንተ በዚህ በቅድስት ስም ማሰብ የጠሩትን ቅዱስ ዮሐንስ ይባርካል። አይባርክም? ተናገሩ። ፈራችሁ እንዴ? አይባርክም እንዴ? ዮሐንስ ቆራጥ አገልጋይ ይገርማቸዋል። ቆራጥ አገልጋዮቹ ነው ክርስቲያኖች፣ ወሳኝ አገልጋዮቹ ነው። እውነተኛ አባቶቻችሁን ፈልጉ። ቀድሶ የሚያቆርቧችሁ እዚህ፣ ንስሐ የሚሰጧችሁ እውነተኛ አባቶቻችሁን የምታገኙት እዚህ ነው። እውነተኛ ስለ እምነት የሚቆሙ አባቶች እዚህ ያሉት፣ በእነርሱ በረከት ነው የምትጠበቁት። ማርያምን ነው የምላችሁ፣ ቀድሶ የማያቆርብ አባት ለእኛ አባት አይደለም። ንስሐ የማይሰጠን አባት ለእኛ አባት አይደለም። የማያስታርቅ አባት ለእኛ አባት አይደለም። በእምነት የጸኑ የበረቱ ኪዳኑን፣ ቅዳሴውን፣ ወንጌሉን፣ ሰዓታቱን በሁሉ ሙሉ በኩል ላይ ያሉት እዚህ ቤት ያሉ ናቸው። እስኪ አባቶቻችን አመስግኗቸው። ሆነ እዚህ ቤት ያሉ ናቸው። አሁን ተቸገርን እኮ እና አባ ጨጓራ ያስቸገሩን እኮ ቆቡም መርካቶ ቀሚሱም መርካቶ። እውነትም ልክ ነኝ። የቤተ ክርስቲያን ምስራቅና ምዕራቡን አያውቁ። እንደው ሌላ ነገሩን እንኳን ተውት። የቤተ ክርስቲያን ስርዓት እንኳን ለመጠየቅ እንኳን ተጋስተሯቸው የሚናገሩት አልገባል። እነ ዮሐንስ በኖሩበት ስለ ዮሐንስ በምንናገርበት ጊዜ ላይ ዮሐንስ ባህታዊ ነው ብያቸዋለሁ። በአቱን አጥምቶ ነው ዮሐንስ እዛው ቶራ ከምትባል እንስሳ እየተመገበን ያደገው ጡቷን እየጠባ ማለት ነው። እንዲህ በቅድስና የጸኑ ያቆዩት አባቶቻችን እቺ ቤተክርስቲያን ላቀፉ ይመጣሉ። አባቶቻችንን ሊቃውንቷን መምህራኖቻችንን ዘማሪዎቻችንን ሰንበት ተማሪዎቻችንን ወጣቶቹን ሊያሳርፍ የመጣ ትውልድ መጣ። እግዚአብሔር ልቦና ይስጣቸው። እኛ በመቅደሱ ድንጽና ይርዳ። ባህታዊ ማለት አንድ ማዕት አድርጎ አጽንቶ ኖረ ማለት ነው። በዚህ በኩል ከሌመጣልህ በዚህ በኩል ከሌመጣልሽ የሚል አይደለም። የሚያጸና ነው። እኛ የምናውቀው ከበዓቱ ሳይወጣ እኔ ድሉ ቀንቶኝ እቺ ተናግሬ ተቀልላለሁ። ደብረ ዳሞ ሄጃለሁ። ይገርማቸዋል። ኢትዮጵያ ውስጥ ያላየሁት ሀገር የለም። እነ ቅዱስ ላሊበላን አይቻለሁ። ሐይቅ ላይ ቤተክርስቲያን ክቡራን ገብርኤልን አይተናል። ባህር ዳር ላይ እነ ብልብላ ጊዮርጊስን አይተናል። የተለያዩ ገዳማትና አድባራትን አይተናል። በእምነታቸው የጸኑ አባቶቻችን አሉ። የእነርሱ በረከት ነው ዛሬ ኢትዮጵያን የሚጠብቃት። ለዚህ ነው ኢትዮጵያ ታበጽሕ ወይም በእግዚአብሔር ኢትዮጵያ እጆቿ ወደ ማን የምትዘረጋው? ወደ እግዚአብሔር ነው የምትዘረጋው። ክርስቲያኖች እኛ አባቶቻችንን እናክብር፣ ለአባቶቻችን እንታዘዝ። እውነተኛ አባቶቻችን ቀድሰው የሚያቆርቡ እዚህ ያሉት በመስቀላቸው የሚባርኩ ንስሐ የሚሰጡ ሰው ሲሞት የሚፈቱ ጋብቻ ሲኖር የሚያሳምሩ እዚህ ያሉት አባቶቻችን በከተማው እየዞሩ የቤተክርስቲያንን ክብር የሚሳደቡ አይደሉም። እውነተኛ እዚህ ያሉት በአገልግሎታቸው እየባረኩን እያጸኑ ያሉት እዚህ ያሉት የአባቶቻችን በረከታቸው ይጠብቀን። በእውነት እኛም ከመቅደሱ እንዳንወጣ እግዚአብሔር ይርዳ። ቅድም ስናወራ ነበረ። የቤተ ክርስቲያን ምንም የተደበቀ ነገር የላትም። ሁሉም ግልጽ ነች። ቤተ ክርስቲያን የተሸፋፈነ ነገር የላትም። ልጆቻችሁንም ደግሞ ክረምት ወቅት ነው በሰንበት ትምህርት ቤት ገብታችሁ አስተምሯቸው። እዚህ እኮ ስለማታስተምሯቸው እኮ ተሳዳቢ የሚሆኑት። ገብታችሁ አስተምሯቸው። ቀዳማይ፣ ካላይ፣ ሳልሳይ፣ ራባይ ኮርሶች አሉ። አስተምሯቸው። ሊቃውንቱ ክርስት ቁጭ ብለው ይማሩ። ውዳሴ ማርያምን ይማሩ። ቅዳሴውን ይወቁ። ዕጣን ይሽተቱ። ወደ ሊቃውንቱ ቀረብ ይበሉ። የቤተ ክርስቲያን ሕግና ስርዓት ይወቁ። ቅድም ሲዘምሩ አይተመጣጣው ሰንበት ተማሪዎች ደስ አይሉ? እንዲህ በሰንበት ትምህርት ማለት ደስ አይሉ? ክርስቲያኑ ለዚህ ቆሮ በአባቶችሽ ፈንታ ልጆችሽ ማለት ይተኩልሻል። በቃ ነገር ቤተ ክርስቲያን የምትኮራበት ሰርታለች ማለት። እናንተም ወደ ቤተ ክርስቲያን ቀርቡ። ምን ተግበር በሉ፣ ምን እንስራ በሉ። ቤተ ክርስቲያን ብዙ ነገር ያስፈልጋታል። ኢንጂነሩ ያስፈልጋታል፣ ፕሮፌሰሩ ያስፈልጋታል፣ ዶክተሩ ያስፈልጋታል። ቤተ ክርስቲያን መንፈሳዊ እውቀቱን ራሱ አብሪት ያደርግ ኖሌጅን የጨምር በደንብ ቅድም ወጣቶቹ በጣም ሲያደርጉ በጣም ልብ ይነቁ ነበር። ዝም ብዬ ያየኋቸው ነበር። እንዲህ አይነት ወጣቱ ቤተክርስቲያን የምትፈልገው የሚሳደብ ወጣት አይደለም። ቤተክርስቲያን ያላት ክፉ የሚናገር አይደለም ያላት። ንስሐ የሚገባ ተሰልፎ የሚቆም የቅዱስ ዮሐንስ ክብር የገባ
ለአባቶቻችን የሚታዘዝ የነ ቅዱስ ክርስቶስ ሰምራ ፍቅር የገባው በእውነት በዚህ ዘመን በእኛ ዘመን ክርስቲያኖች ለአባቶቻችን ታዘን ቤተክርስቲያን እንድንሰራ አምላካችን እግዚአብሔር ይርዳ። የቅዱስ ዮሐንስ በረከት ይጠብቀን። ዮሐንስን የምትወዱ ናችሁ እዚህ ያላችሁ። ዮሐንስ ቆራጥ መሪ ይገርማቸዋል። ቆራጥ ካህን ነው፣ ወሳኝ ካህን ነው። በንጉሱ በሄሮድስ ፊት ቆሞ የወንድምህን ሚስት ልታገባ አይገባህም እያለ የሚናገር ነው ዮሐንስ። እኛም እንዲህ መሆን አለብን። ለቤተክርስቲያን እንቆማለን፣ ለቤተክርስቲያን እንመጽውታለን፣ ቤተክርስቲያን የጎደላት እናደርጋለን። እኛ እስከምንለመን መጠበቅ የለብንም ነበር። ግን ምን ይደረግ ክርስቲያኖች፣ የተሰራበት ደባ የተሰራበት አካሌ በጣም ከብዶናል። በእውነት ነው የምላቸው። በእውነት ክርስቲያኖች ለእኛም ልጸልዩልን ያስፈልጋል። ለዚህ ቤተ መቅደስ ካህን ከሌለ እኮ ማንም ተንሱ ብሎ የሚያቆርበን የለም። ሰላም ለኩልኩም ብሎ እኮ የሚቀድስ የለም። ታምናላችሁ አይደል? ልክ ነኝ አይደል? ነገ እንደነ መላከ ገነት አበበ መጥቶ እዚህ ቦታ ላይ ልጆቼ ብሎ ወስደን ላታገኙ ትችላላችሁ። ነገ እኛ የሚጠብቀን አናውቀው። ዛሬ ያለንበት ዘመን ላይ መመለስ አለብን። ተመለሱና በሕይወት ከኔ ጋር ኑሩ ነው መመለስ አለብን። ቃለ እግዚአብሔሩ ቢለውጠን መሆን አለብን። ወደ ቅጥረ ቤተክርስቲያን እንድንበረታ በቃሉ እንድንጸና ያደረገ መምህር ወመገስጽ ቅዱስ ዮሐንስ በእምነት የበረታ ምንም ሳይፈራ ሲናገር የነበረ ወለተ ሄሮድያዳንና ሄሮድያዳን ያስጨነቀ ዮሐንስ እርሱ ቅዱስ ነውና እኛን የሚቀድሰን ክብር ለመድኃኔዓለም ይሁን። እኛን የሚቀድሰን የቅዱስ ዮሐንስ ወለተ ሄሮድያዳን ከቤተ ክርስቲያን እንዳንወጣ ይርዳ። ከቤተ ክርስቲያን ውስጥ ወጣ ሰው እንኳ ውስጥ ወጣ ሳ የሞት ነው ይላል። እዚሁ እንድንጸና እግዚአብሔር ይርዳ። ያስተማረን ማነው? የመከረን ማነው? የገሰጸን ማነው? እስኪ ከፍ አድርጋችሁ አንድ ጊዜ ሳታቋርጧችሁ የቅዱስ ዮሐንስ ወለተ ከሁላችሁ ጋር ይሁንልን። እግዚአብሔር የተመሰገነ ይሁንልን። እስኪ እዚህ ጋር ብድግ ብድግ በሉ የቅዱስ ዮሐንስ ልጆች። ታሪካችሁ የተቀየረ፣ እንባችሁ የታበሰ ቅዱስ ዮሐንስ ጉሮሯችሁን ይሞላላችሁ፣ ሕይወታችሁን ያስተካከለ